አርሶ አደሩ የአፈር ለምነትን የሚያሳጣውን ባህረ ዛፍን ከማሳው አቅራቢያ በማንሳት የተሻሻሉ የቡና ችግኞችን በመትከል ኢኮኖሚያዊ ተጠቃሚነቱን ማጎልበት ይኖርበታል ሲሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪው አቶ ገብረ መስቀል ጫላ ተናገሩ። በዘንድሮ የበልግ ቡና ችግኝ ተከላ ወቅት 40 ሚሊዮን የቡና ችግኞችን ለመትከል መታቀዱን የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸዋል። የ2018 ዓመተ ምህረት ክልላዊ የበልግ ቡና ችግኝ ተከላ ማስጀመሪያ መርሃ ግብር በወላይታ ዞን ቦሎሶ ሶሬ ወረዳ አቹራ ቀበሌ ተካሂዷል። መርሃ ግብሩን የታደመው አዲሱ ተፈራ ላሰናዳው ዘገባ ትሁን ዘለቀ። በወላይታ ዞን ቦሎሶ ሶሬ ወረዳ በተካሄደው የ2018 ዓመተ ምህረት ክልላዊና ዞናዊ የበልግ ቡና ችግኝ ተከላ ማስጀመሪያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የቡና ምርታማነትን ለመጨመር ሀገር በቀል እውቀትን ከጥናትና ምርምር ግኝቶች ጋር ማጣመር እንደሚገባ አሳስበዋል። ቀደም ሲል ከነበረው እውቀት ጋር አስተሳስረን በተለይ በኤክስቴንሽን ስርዓት በመደገፍ አንደኛ ምርት የማይሰጡ ቡናዎች መጎንደል አለባቸው። ምርት የማይሰጡ ቡና ተክሎች መወገድ አለባቸው። ባህረ ዛፍ በወላይታ አካባቢ እንዴት እንደሆነ በጣም በስፋት ማሳውን ይዟል። ባህረ ዛፍ መሽገር የእንስሳትን ደም እንደሚመጥ የመሬትን ውሃ መጦ መሬትን ያመክናል፣ ምርት እንዳይሰጥ ያደርጋል። ስለዚህ አንደኛ ባህረ ዛፍን ማስወገድ ያስፈልጋል። የክልሉ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ቡናን በክላስተር ማልማት የተሻለ ውጤት እያመጣ ነው በማለት በበልግ ወቅት ብቻ 40 ሚሊዮን የቡና ችግኞችን ለመትከል መታቀዱን ተናግረዋል። በዘንድሮ ዓመት እንደ ክልል ወደ 40 ሚሊዮን የሚሆን ችግኝ እንተክላለን። ከዚህ ውስጥ በሚያዝያ ወር ብቻ 34 ሚሊዮን ገደማ የሚሆን ችግኝ የምንተክል ነው የሚሆነው። ይሄ ማለት በሀገር ኢኮኖሚ ላይ ትልቅ ድርሻ ያለው ነው። ከዚህ ውስጥ ባልተለመደ መንገድ 5000 ሄክታር በላይ በክላስተር ነው የሚለማው። ከ5000 ወላይታ ዞን ላይ ብቻ 1207 ሄክታር በክላስተር ነው የሚለማው። በየሰፈሩ የተበተነ መደብ ላይ የተበተነ ዘር ችግኝ ነው ተብሎ አይተከልም። ማንነቱ የሚታወቅ ከየት እንደመጣ የሚታወቅ በሄክታር ስንት እንደሚሰጥ የሚታወቅ ኃላፊነቱን ወስዶ ተቋም የሚሰጠውን ችግኝ ብቻ ነው አርሶ አደሩ መትከል ያለበት። የወላይታ ቡና በራሱ ብራንድ ወይም መለያ ለዓለም ማዕከላዊ ገበያ ማቅረብ የተቻለው የምርትና ጥራት ደረጃውን በማሻሻሉ ነው ያሉት የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በቀጣይም ዘርፉ ልዩ ትኩረት የሚሻ ነው ብለዋል። በዞናችን የሚታየው የቡና ልማት ጥበቃና እንክብካቤ ስራ አሁን ወቅቱን የሚመጥን የምርታማነት እድገትና ተፈላጊ ጥራትን በሚያረጋግጥ ደረጃ ባለመድረሱ በዞናችን አሁን ካለው 37000 ሄክታር በላይ ቡና ማሳ 22000 ሄክታር ወይም 61% ብቻ ምርት የሚሰጥ በመሆኑ በአንድ ሄክታር ማሳ ላይ ሊገኝ የሚገባው የቡና እግር ብዛት ማግኘት ያለመቻላችን በምርትም ሆነ በምርት ላይም እያሳደረ ያለው ተጽዕኖ ቀላል ስላልሆነ ቡናን ከጓሮ ወደ ማሳ በሚል የክላስተር ተከላ ኢኒሼቲቭ ማልማት በዘርፉ መሰረታዊ ለውጥ ለማምጣት አስፈላጊ ሆኖ ተገኝቷል። ክልሉ አምና ለማዕከላዊ ገበያ ካቀረበው 44 ቶን ቡና የጌዲኦ ዞን ከፍተኛ ድርሻ መያዙ የተገለጸ ሲሆን ዘንድሮ ሌሎች ዞኖችን በላቀ ደረጃ እንዲያመርቱ በትኩረት እየተሰራ ነው። አሁን ቡና እንደ ክልል አሁን ባለን ደረጃ ከ235000 ሄክታር በላይ ቡናን እያመረትን ነው የምንገኘው። ከዚህ ውስጥ 164000 ሄክታር አካባቢ ምርት የሚሰጥ ማለት ምርታማነቱ አሁን ባለበት ደረጃ ወደ 8 ኩንታል በሄክታር ያደረስንበት ነው። ለዚህ ባለፈ አመት ከ114000 ቶን ምርት አምርተናል። ለዚህ አሁን ያለንበት ሁኔታ ስንመለከት የቡና ምርትና ምርታማነት ማሳደግ አንዱ ለክልላችን ኢኮኖሚያዊ ጠቀሜታው ከፍተኛ እንደሆነ አርሶ አደሩም የገቢ ምንጭ እንደሆነ የውጭ ምንዛሬ ደግሞ የምናገኝበት መሆኑን አርሶ አደሩ በደንብ እየተረዳው በስፋት እየሰራ ነው የሚገኘው። ክልላችን በባለፈው አመት ለማዕከላዊ ገበያ ያቀረበው ቡና 44000 ቶን ገደማ ነው። ከዚህ ውስጥ 40000 የሚጠጋውን ያቀረበው የጌዲኦ አርሶ አደር ብቻ ነው። 40000 ጌዲኦ ካቀረበ
4000 የሚሆነውን ቀሪ 11 ዞን ነው ያቀረበው። ቡናን ሲተክል የቡና ፓኬጆቹን አሟልቶ መትከል እንዳለበት ነው ዛሬ በሙሉ እያሳየን ያለ ነው። አንደኛ በኩታ ገጠም መትከል አለበት። ቡና በቁጥቁጥ በጓሮ 1 2 3 5 ከሚተከልበት በኩታ ገጠም በሺዎች የሚቆጠር ቡና ግንድ መትከል አለብን ብለን ተነስተን እየሰራን ያለ ነው። ሁለተኛው ደግሞ የቡና ምርትና ምርታማነትን በትክክል የሚያረጋግጠው ምንድነው? ፓኬጁ ነው። የቡና ምርትና ምርታማነትን በፓኬጁ ለማረጋገጥ የሚያስፈልገውን ኮምፖስት ነው። ኮምፖስት በሚገባ አዘጋጅቶ ፍግ በየሰፈሩ አለ፣ በየቦታ አለ። እሱን አዘጋጅቶ አብሮ የሚተከል ከሆነ የምርትና ምርታማነቱ ከፍ ይላል። በተለይ ደግሞ መታሰብ ያለበት ቡና በአመት ቢያንስ 2 ጊዜ ኮምፖስት ሊያገኝ ይገባል። የቡና ግንድ ቡናን በክላስተር ለማልማት ቅድመ ዝግጅት ያደረገው የብሎሶ ሶሬ ወረዳ በጥናትና ምርምር የተረጋገጡና የተሻሉ የቡና ችግኞችን በመትከል ምርትና ጥራቱን ለማሳደግ ግብ ጥሏል። ያረጁ ቡናዎችን የማንሳት ስራ ስንሰራ ነበረ። ወደ 55 ሄክታር ላይ ያለውን ቡና አንስተናል። ቀጥሎ ደግሞ ምናልባት ጉንደላ ስናካሄድ ተስፋ ሰጪ ብዙም ያላረጁ አሉ፣ ግን ምርት የማይሰጡ እነሱንም ጉንደላ ለማካሄድ ወደ 50 ሄክታር አቅደን ወደ 53 ሄክታር ላይ ተግባራዊ አድርገናል። ብዙ ውጤት የሚያስገኝ በዓለም ገበያ ተወዳዳሪነትን ሊያመጣ የሚችል ቡና ዘር መሆኑም በመረዳት ዛሬ በክላስተር ደረጃ እየተከል ነው ያለ ነው። እያየነን በጣም ፍራማ ነው። ጥሩ ቡና ወደ ሀገራችን ገብቷል ብለን ሁላችንም ለመትከል እየተጓጓነን። ሰባተኛው ጠቅላላ ምርጫ የውስጥም ሆነ የውጭ ጣልቃ ገብነት ሳይኖር ሰላማዊና አሳታፊ ሆኖ እንዲጠናቀቅ ተፎካካሪ የፖለቲካ ፓርቲዎች በቅንጅት መስራት እንደሚጠበቅባቸው የወላይታ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበም። ምክር ቤቱ ሰባተኛ ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና ፍትሃዊ እንዲሆን ለማስቻል በተዘጋጁ ደንቦች ላይ ከባለድርሻ አካላት ጋር መክሯል። ለታረቀኝ ተስፋዬ ዘገባ ውብሸት ጳውሎስ። የፊታችን ግንቦት ወር የሚካሄደው ጠቅላላ ምርጫ ዴሞክራሲያዊ፣ ሁሉ አቀፍና ህዝቡ ያስተዳድረኛል ብሎ ያመነውን ፓርቲ ያለአንዳች ግፊት የሚመርጥበት እንዲሁም ተፎካካሪ የፖለቲካ ፓርቲዎችን በነጻነት የሚወዳደሩበት እንዲሆን የጋራ ምክር ቤት ተቋቁሞ የተለያዩ ስራዎችን እየሰራ ይገኛል። የወላይታ ዞን የጋራ ምክር ቤትም ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ፣ ሰላማዊና ፍትሃዊ እንዲሆን ከባለድርሻ አካላትና ከአስፈጻሚዎች ጋርም ውይይት አካሂዷል። በውይይት መድረኩ የተገኙት የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማሪያ ቦታ ሰባተኛው ጠቅላላ ምርጫ የውስጥም ሆነ የውጭ ጣልቃ ገብነት ሳይኖር ፍትሃዊ፣ ተአማኒና ሰላማዊ ሆኖ እንዲጠናቀቅ ገዢ ፓርቲ የተለያዩ ስራዎችን እየሰራ ይገኛል በማለት ምርጫው የተሳካ እንዲሆን ሁሉም ተፎካካሪ ፖለቲካ ፓርቲዎችም በየአካባቢያቸው ለሰላም ቅድሚያ መስጠት እንዳለባቸውም አሳስበዋል። ምርጫው ሰላማዊ፣ ነጻ፣ ፍትሃዊ እና ተአማኒ እንዲሆን የበኩላቸውን ኃላፊነት መወጣት ይኖርባቸዋል። መጀመሪያ አካባቢያችን ሰላም መሆን መቻል አለበት። የተሳካ ውጤታማ ምርጫ ለማድረግ የአካባቢ ሰላም ሁሉም ሰው ባለበት፣ የአካባቢ ሰላም ደግሞ ከቤተሰብ ከግለሰብ ሰላም ነው የሚጀምረው። ስለዚህ እዚህ ጋር አይ ቲንክ ባለድርሻ አካላትም አሉ። ከህግም አንጻር ሰላምን ሊያስጠብቁ የሚችሉ አካላት አለ። ሰላም ከሚያስጠብቁ አካላት በላይ የእያንዳንዳችን ሰላም በእጃችን ነው ያለው። የብልጽግና ፓርቲን ጨምሮ አጠቃላይ በዞኑ 16 ተፎካካሪ የፖለቲካ ፓርቲዎች በቀጣይ ጠቅላላ ምርጫ ላይ የሚወዳደሩ ሲሆን የጋራ ምክር ቤቱ በምርጫ ሂደት ላይ አላስፈላጊ ጫናና ጣልቃ ገብነት እንዳይኖር መመሪያና አዋጆችን ተግባራዊ ለማድረግ በሚያስችሉ ጉዳዮች ላይ መክረዋል። ወላይታ ላይ 16 ፖለቲካ ፓርቲዎች አሉ። 16 ፖለቲካ ፓርቲዎች የራሳቸው ርዕዮተ ዓለም ይዘው የመጡ ፓርቲዎች ናቸው። ግን ሀሳብ ላይ አንዳንድ ከህግ ጋር የህግ ድንጋጌ ጋር የተያዘ ነገር አንድ አካሄድ የሚያደርገው ተቋም ነው ጋራ ምክር ቤት። ሰባተኛ ሀገራዊ ምርጫ ላይ ሰላማዊ እንዲሆኑ ቅስቀሳ አካሄድ ላይ ጥሰት እንዳይኖር የህግ ጫና የፖለቲካ ፓርቲዎች አንዱ ላይ ጫና እንዳይፈጠር ህጉና ደንቡን መተዳደሪያ ደንቡን ጠብቆ ቅስቀሳ እንዲያካሂዱ ስልጠና ነክ እየሰጠን ነው። ዛሬ ምርጫ ስነ ምግባር አዋጅን 1162 2019ን በጣም አጠንክረን እያንዳንዱ ተፎካካሪ ፖለቲካ ፓርቲዎች ምርጫን ሲያከናውኑ ቅስቀሳ ሲያደርጉ በምን አይነት አገባብ
መንቀሳቀስ እንዳለባቸው የሚያሳይ አንቀጾችን በስፋት በስልጠና መልክ መወያየት ችለናል። ከዚህ ቀደም በአንዳንድ አካባቢዎች ተፎካካሪ የፖለቲካ ፓርቲ አባላት በተለያዩ ልማት ስራዎችም ተጠቃሚ እንዳይሆኑና ሲገለሉ ቆይተዋል ያሉት የተለያዩ የፖለቲካ ፓርቲ ተወካዮችም ሰባተኛው ጠቅላላ ምርጫ ሰላማዊና ተአማኒ እንዲሆን አላስፈላጊ ጣልቃ ገብነትና ጫናም ሊወገድ እንደሚገባም አሳስበዋል። ምልክቶቻችን እየለጠፈን የለጠፍናቸው ምልክቶች ቶሎ ማን ያወርድ አይታወቅም። ዛሬ ለጥፈን ነገ የሚጠፋበት ሁኔታ አለ። እኛ እከሌ ይሄን አድርጓል ብለን ታንጀብል የሆነ መረጃ ባንይዝም እንደዚህ አይነት ድርጊቶች ስላሉ እናንተ ክትትል ብታደርጉ። ጸጥታ መዋቅር አሁን ያው በተለያየ አካባቢ ይሄን ወረዳ ልል አልችልም። ሁሉም አካባቢ አሁን እኛ ጋር በመጣው መረጃ መሰረት ብልጽግናን ወግኖ የሰሩ ነው። ያው ኖርማሊ ሚሊሻ ጽህፈት ቤት የሚባለው እነዚህ አካባቢ ላይ ያሉት ሚሊሻዎች ሙሉ የብልጽግናን ባነር ይዞ ፖስተር ይዞ ፎቶም ጭምር አለ ያው ሁሉም አካባቢ። ስለዚህ እዚህ ላይ ጸጥታ መዋቅሩ ገለልተኛ እንደሆነ ራሱን አውቆ ግንዛቤ ተፈጥሮ በዚህ ልክ ቢንቀሳቀስ ጥሩ ነው። ከላይ በተዋረደው ከምርጫ ቦርድ እንደዚሁ የወረደ ትዕዛዝ ነው። እንደዚህ አይነት ነገሮች አሉ። መሬት ልኬት ካርዱን የራስን የመሬት ልኬት ካርድ ይዘ ከመታወቂያ ጋር ወይም ከዲጂታል መታወቂያ ጋር ይዘከድና በዛው ሄደ ተመዝገብ የሚል ነገር አለ። ንግድና ኢንዱስትሪ እኔ ያየሁት ልቃ ለራስ ሰው ቀርተው ዘግተው ሄደዋል። በነጋታው በሶስተኛው ቀን ነዳጅ የለም ተብሏል። እነዚህ ለሚሰሩት እናንተ የመደቧቸው ንግድና ኢንዱስትሪዎች አሁን እውነትም ነጋዴዎች ናቸው። ጥሩ በማን ላይ የሚነግዱ? በወላይታ ህዝብ ላይ የሚነግዱ። ይሄ ምርጫው ሰላማዊ እንዳይሆን ከሚደረግ ነገር አንዱ አይደለም ወይ? በጋራ ምክር ቤቱ ተፎካካሪ የፖለቲካ ፓርቲዎች የሚያነሷቸው ጥያቄዎችም የአካባቢውን ልማትና እድገት ለማፋጠን የታሰቡ መሆናቸውን ያወሱት የጋራ ምክር ቤት ምክትል ሰብሳቢና የብልጽግና ፓርቲ ተወካይ አቶ መስፍን ቶማስ የድምፅ መስጫ ቀን ግንቦት 24 እስኪደርስም ድረስ ሁሉም ተፎካካሪ የፖለቲካ ፓርቲዎችም ለሰላምና ለአካባቢው ደህንነትም ቅድሚያ ሰጥተው መስራት ይጠበቅባቸዋል ብለዋል። እኛ የምርጫ ህጉን የጣሰ አይነት አካሄድ ከመሄድ ብንቆጠብ የሚል ነው። ይሄ ማን የሚባል ፓርቲ ወደ ማለት አንሄድም። ምክንያቱም የግንዛቤ ጋፑ በገዢ ፓርቲ ውስጥም አለ፣ በተፎካካሪ ፖለቲካ ፓርቲዎች ውስጥም አለ። አንድ ነገር መታረም አለበት ብዬ አምናለሁ። ያንተ የኔ የሚል አይነት አስተሳሰብ ባይኖር በዚህ ግንዛቤ ይዘን ሁላችንም ለየትኛውም ፓርቲ ማለት ነው በራሱ መቀስቀስ ይችላል። አሁን ጊዜ ሰሌዳው ላይ ነው ያለው። ነገር ግን ቅስቀሳ ማካሄድ በሚችልበት ደረጃ ማናችንም ብንቀሰቅስ ጥሩ ነው። የወላይታ ሶዶ ከተማ አስተዳደር ለወጣቶች ትውልድ ተኮር የልማት አማራጮችን ለመፍጠርና የነዋሪዎችን ኢኮኖሚያዊ ተጠቃሚነት ማሳደግ የሚያስችል ስትራቴጂካዊ የትብብር ስምምነት ከግሎባል ብላክ ሴንተር ጋር ተፈራረመ። ስምምነቱ ከተማዋን ወደ ዓለም አቀፍ የትስስር ማዕቀፍ የሚያሸጋግር ትላልቅ ፕሮጀክቶችን ያካተተ ስለመሆኑም የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ተናግረዋል። ለዝርዝሩ ትዝታ ታከለ። ከ21 ዓመታት በፊት የጥቁሮች ታሪክ በራሳቸው ቀለም መጻፍ አለበት የሚል ዓላማን በማንገብ በአቶ ጸጋዬ ጨማ የተቋቋመው ግሎባል ብላክ ሴንተር በታሪክ፣ በቅርስ፣ በትምህርትና ፖሊሲዎች ላይ ትኩረት በማድረግ የጥቁር ቆዳ ቀለም ባላቸው ማህበረሰቦች ዘንድ በርካታ ስራዎችን ሲሰራ ቆይቷል። አሁን ደግሞ ጥንታዊና አዲስ ታሪክ ለመጻፍ ዝግጁ ወደ ሆነችው ወላይታ ሶዶ ከተማ በመምጣት ስትራቴጂካዊ ስምምነት ተፈራርሟል። ስምምነቱ የእርዳታ ሳይሆን የኢንቨስትመንት መዳረሻ መሆኗን በተግባር የሚያሳይ ነው ብለዋል የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም። ከተማችን ወላይታ ሶዶ ኢትዮጵያ ውስጥ በፍጥነት በማደግ የምትገኝ በለውጥ ላይ ያለች ከተሞች አንዷ ናት። በዚህም በርካታ የኢንቨስትመንት እንቅስቃሴ መታየታቸው እና የኮንፈረንስ ቱሪዝም ማዕከል መሆኗ አይነተኛ ምሳሌ ነው። ግሎባል ብላክ ሴንተርም በከተማችን ኮንፈረንስ ማካሄዱ ለከተማችን ያለው ፋይዳ እጅግ በጣም ከፍተኛ ነው። እንደ አብዛኞቹ የሀገራችን ከተማችን ወላይታ ሶዶ ከነዋሪዎቿ ውስጥ ከ60 እስከ 70% የሚደርሱ ወጣቶች እንደመሆናቸው መጠን በወጣቶች ስራ ዕድል ፈጠራ፣ በወጣቶች የመነቃቃት መንፈስ ላይ የሚያሳርፈው አሻራ እንደተጠበቀ ሆኖ ከተማችን ያላትን ምቹ ኢንቨስትመንት ቱሪዝም መዳረሻ፣ የተረጋጋ የሰላምና ጸጥታ ባለቤት እንዲሁም የሕክምና ቱሪዝም ከተማ መሆኗን ለማስተዋወቅ ድርሻቸው የጎላ ነው። በዚህም መነሻ ከተማችን
ዓለም አቀፍ ኮንፈረንሶችን የማዘጋጀት አቅሟ ብቁ መሆኗን ያረጋግጥልናል። አፍሪካ የራሷ ታሪክ፣ ቅርስና የተፈጥሮ መስህቦች ያሏት መሆኑን ባለቤት መሆኑን የነገይቱ የአፍሪካ የተሻለች እንድትሆን ከመትጋት አንጻር ትልቅ አስተዋጽኦ እያበረከታችሁ በመሆኑ ልትመሰገኑና ልትበረታቱ ይገባል። ወላይታ ሶዶ ከተማ ምቹ የቱሪዝምና የኢንቨስትመንት መዳረሻ እየሆነች ትገኛለች ያሉት ከንቲባዋ ከተማዋ የታሪክና የቅርስ ባለቤት መሆኗን ጠቅሰው ያሉን የቱሪዝም ስፍራዎችን በማልማት አመራሩና ነዋሪው ለስምምነቱ ስኬታማነት በቁርጠኝነት ይሰራሉ ብለዋል። በሆቴል ቱሪዝም፣ በኢንቨስትመንት እንደዚሁም ደግሞ በርካታ መሰረተ ልማቶች ያሉባት ከተማ የታሪክ የቅርስ ባለቤት የሆነች ከተማ ናትና እንግዲህ ከተባበርን እጅ ለእጅ ከተያያዝን ትልቅ ኮንፈረንስ ማዘጋጀት ብቻም ሳይሆን ተከታታይነት ኖሮ በየጊዜውም የማዘጋጀት አቅም ያለው ታታሪ ህዝብ፣ ጠንካራ ህዝብ ያለው አካባቢ ነው። ይህን ከፍ ባለ መልኩ ሁላችንም ለማሳካት ጥረት እናደርጋለን። በግሎባል ብላክ ሴንተር የወጣቶች ክፍል ኃላፊና አምባሳደር ወጣት ሲሳይ ሉቃስ በበኩሉ ትብብሩ በተለይም በቅርስ ጥበቃ፣ በባህል እሴቶችና ትውልድ ተሻጋሪ በሆኑ ተግባራት ላይ ትኩረት እንደሚያደርግ አመልክቷል። The Global Black Center is more than an institution, it is a movement. ግሎባል ብላክ ሴንተር ከተቋምነት ያለፈ የማንነት መገለጫ ነው። ትውልድን በማንቃት ጥቁሮች ስለማንነታቸው እንዲረዱና ታሪካቸውን እንዲያውቁ ወደፊታቸውንም እንዲመሩ ዓላማ በማድረግ ይሰራል። ዛሬ ይህን ዓለም አቀፋዊ ዓላማውን በማንገብ ታሪካዊቷን ምድር ወላይታን መርጦ መጥቷል። ወላይታ ሶዶ ከተማ ብቻ ሳትሆን የታሪክና የቅርስ ባለቤት ናት። የደቡብ ኢትዮጵያ ስትራቴጂካዊ ማዕከል በመሆን አንድነቷ የተጠበቀ ሀገርን በመመስረት የድርሻዋን ተወጥታለች። ወላይታ ኢትዮጵያን የነጻነት አርማ እንድትሆን ሚናቸውን ከተወጡ ግንባር ቀደም ህዝቦች በቀዳሚነትም ትጠቀሳለች። የወላይታ ህዝብ ታሪክ የኛ ተቋም ከተቋቋመበት ዓላማ ጋር ተስተካካይ በመሆኑ ነው ይሄን የጋራ ስምምነት በእድል ሳይሆን በምክንያት ነው የሆነው የምንለው። This is why a partnership is not by chance, it is by በከተማው ልማት መሳተፍ ለሚፈልጉ መሰራት ያለባቸውን ዘርፎች በመለየት ለከተማይቱ ትልቅ እድል ይዞ የመጣው ግሎባል ብላክ ሴንተር ዳያስፖራውን ማህበረሰብ በማሳተፍ በርካታ ስራዎችን ይሰራል ብሏል። በግሎባል ብላክ ሴንተር የወጣቶች ክፍል ኃላፊና አምባሳደር ወጣት ሲሳይ ሉቃስ Today we are not only recognize the history ላለፈው ታሪክ እውቅና መስጠት ብቻ ሳይሆን የወደፊቱንም እድል እየፈጠርን እንገኛለን። በዚህ ስምምነት የዓለም አቀፋዊ እውቅና እንዲሰጥ በር ከፋችም ነን። ዓለም አቀፋዊ ትብብር እንዲኖርም እንሰራለን። የወላይታና የአፍሪካ ህዝብ በጋራ እንዲሰራም እድሎችን እያመቻቸን ነው። የዛሬው ስምምነት ከዚህ ከተማ ባለፈ ቅርስን፣ ታሪክን በዓለም አቀፍ ደረጃ ስለማሳወቅ ነው። ስለዚህ ወደፊት እንራመድ፣ ዓላማችንንም እናስፈጽም፣ እንዲሁም ታሪካችንን እንጻፍ፣ ወጣቱንም እናንቃ። Let's act with purpose and let's build legacy at with inspired generation. ስምምነቱ በፈጣን እድገት ላይ በመጓዝ ላይ የምትገኘውን የወላይታ ሶዶ ከተማ ቱሪዝም በማነቃቃት የከተማዋን ገቢ ለማሳደግ አይነተኛ ሚና ይጫወታል ተብሎ ይጠበቃል። በዘንድሮው የበልግ ወቅት ችግኝ ተከላ መርሃ ግብር ከ380 ሺህ በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ታቅዶ ወደ ትግበራ መገባቱን የዳሞት ጋሌ ወረዳ ግብርና ጽሕፈት ቤት አስታወቀ። በራሱ ብራንድ መለያ ለዓለም ማዕከላዊ ገበያ እየቀረበ ያለውን የወላይታ ቡና ምርትና ጥራትን ለማሳደግ እየተሰራ ስለመሆኑም ተመላክቷል። በወረዳው የ2018 ዓመተ ምህረት የበልግ ወቅት ቡና ችግኝ ተከላ ማስጀመሪያ መርሃ ግብር ተካሂዷል። መሰዋያ ስቄል በዝርዝር ታስመለክተናለች። ከሰሞኑን በዳሞት ጋሌ ወረዳ የሚያዝያ ወር የአረንጓዴ አሻራ ማስጀመሪያ የችግኝ ተከላ መርሃ ግብር በሀርቶ ቡርቂቶ ቀበሌ መካሄዱ ይታወሳል። አሁን ላይ ደግሞ የቡና ችግኝ ተከላ ወረዳዊ ማስጀመሪያ መርሃ ግብር በጣባና ቡጌ ቀበሌያት ተከናውኗል። በስፍራው ችግኝ ሲተክሉ ያገኘናቸው ነዋሪዎችም በጓሯቸው እየተከሉ ያለው የቡና ችግኝ ዘርፈ ብዙ ጠቀሜታ እንዳለው ይናገራሉ። ጥቅሙን ወጣት በደንብ ተረድቷል የሚል እምነት አለኝ። ቡና በኪሎ ከዚህ በፊት 200 ምናምን ብር ሲሸጥ ነበርና አሁን 1000 ምናምን ብር ነው የሚሸጠው። ስለዚህ ወጣቱ ሁሉም እንደ ባለቤት ሆኖ ቡና መትከል ለውጭ ገበያ ማቅረብ እንዳለበትና አሁን የወላይታ ቡና ተብሎ የራሱ ብራንድ የተሰየመበት ሁኔታ ነው ያለውና ይህን ደግሞ እኛ ማስቀጠል መቻል አለብን። ምርቱን
ትራዲሽናሊ ሰዎቹ ከሚሰሩበት በተሻለ መልኩ ማልማት እንዳለብን በባለሙያ ታገዘ የተሻለ ምርት የተሻለ ውጤታማ የሆነ ሄክታሬጅ ከዚህ በፊት ከተለመደው ከፍ ባለ ምርት ነው የምንጠብቀው። ከፍ ባለ ምርት ተገኘ ማለት የተሻለ ገበያ እድል ይኖረናል፣ የተሻለ ገቢ ይኖረናል ብያምናለሁ። በወረዳው በበልግ ወቅት የችግኝ ተከላ ከ380 ሺህ በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ታቅዶ እየተሰራ እንደሆነ የወረዳው ዋና አስተዳዳሪ አቶ አለማየሁ ባርጉ ጠቅሰው ህብረተሰቡ መትከል ብቻ ሳይሆን መንከባከብና መጠበቅ እንዳለበትም አሳስበዋል። እንደ ዳሞት ጋሌ ባለን 21 ቀበሌያት ላይ ለመትከል እንደ ዘንድሮ ያሰብነው 382 ሺህ ቡና ችግኝ ነው ያዘጋጀ ነው። በ21ዱም ቀበሌያት ያሉት የኛ አርሶ አደሩም ወጣቱም ሴቶችም በነቂስ ወጥቶ ይሄንን አረንጓዴ አሻራውን የ2018ቱን ተከላ በነቂስ ወጥቶ እየሰሩ ናቸውና የሚሰሩ ሰዎች ሁሉም መትከል ብቻ ሳይሆን የተተከለውን ቀጣይ እንክብካቤ ጋር ባሉ ጉዳዮችን ኃላፊነት ወስዶ እንዲንከባከቡና ያ አንድ ችግኝ እንደ አንድ ልጅ ማሳደግ የሚቆጠር ነውና በዛው ልክ ወስደው ግንዛቤም ተፈጥሮ እየሰሩ ናቸውና እኔም አጠናክሬ ላሳስብ የሚወደው ነገር ሁሉም ችግኙን እንዲተክል የተከለውን እንዲያንከባክብ። የወላይታ ቡና ዓለም አቀፍ ብራንድ ወይም መለያ ማግኘቱን ተከትሎ በማዕከላዊ ገበያ ተፈላጊነቱ እየጨመረ ስለመጣ ቡናን በብዛትና በጥራት ለማምረት እየተሰራ መሆኑም ተገልጿል። እንደ ወላይታ ያው ብራንድ ያገኘ ከመሆኑ ጋር ተያይዞ ከዚህ በፊት ሲዳማ ሲ ተብሎ በዛ ይቀርብ የነበረው ያው ከባለፉት 2-3 ዓመታት ጀምሮ የወላይታ ብራንድ ያገኘ የወላይታ ስያሜ ያገኘ ለዓለም አቀፍ ገበያ እያቀረብን ያለን ሲሆን እንደ ወረዳችንም በዛ ያው የራሳችን አስተዋጽኦ ማበርከትም ስላለብን በተለይ የዚህ ቡና ከማስፋት ጋር ተያይዞ በየአመቱ ቡና በመደበኛ ተከላ አዲስ ተከላ የምናካሄዳቸው ቦታዎች አሉ። በነቀላ የሚካሄድ ቡና አለ። ሌሎች ደግሞ በተለይ የቡና ጉንደላ ስራዎች አሉ፣ ቅጥያ ማሳሳይ ስራዎች አሉ። ስለዚህ እነዛን ነገሮችን አዘጋጅተን በጥራትም በመጠንም በተሻለ ሁኔታ ያው ቡና ለዓለም ለማቅረብ የተዘጋጀን ሁኔታዎች አሉ። ኢትዮጵያን በአፍሪካ ተምሳሌት ሀገር ለማድረግ የተያዘውን እቅድ ለማሳካት በግብርናው ክፍለ ኢኮኖሚ የቡናው ዘርፍ የሚያበረክተው አስተዋጽኦ የላቀ በመሆኑ የተተከሉ የቡና ችግኞችን በአግባቡ መንከባከብ ይገባል ያሉት የወላይታ ዞን መንገድ ትራንስፖርት ልማት መምሪያ ኃላፊ አቶ ሳሙኤል አይሳሮ ናቸው። ከተረጅነት ወደ ምርታማነት በሚል መርህ አንዱን አካል ያደረግነው ምናልባት በየማሳው የሚደረገው ከጓሮ ተክል ጀምሮ ያሉት ሰብሎችን በማልማት በአመት 2-3 በማልማት ያው ድህነትን ታሪክ ለማድረግ የተነሳ ትውልድ አካል እኔም ስለሆንኩ አጠቃላይ የምታዩት ወጣቱም የዛ አካል ስለሆነ ይህንን አጠናክረን ከቀጠለን እንደተባለው አገራችን ኢትዮጵያ ለአፍሪካ ተምሳሌት የምትሆንበት ለዓለም ተምሳሌት የምትሆንበት በተቀመጠው ግቦች ራዕይ መሰረት ምናሳካ መሆኑን አንዱ ማሳያ ነውና ለዚህ ሁሉም ባለድርሻ አካላት ባለቤት በቅንጅት ይህንን ስራ ማዛለቅ ከቻለን በአጭር ጊዜ ውስጥ የሚል እምነት ነው ያለኝ። በሚቀጥሉት ቀናት በሚከናወነው የበልግ ወቅት አረንጓዴ አሻራ መርሃ ግብር ላይ ህብረተሰቡ በንቃት እንዲሳተፍ ጥሪ ቀርቧል። ውሜን ኢን ማይስ የተሰኘ ግብረሰናይ ድርጅት ሴቶችና አካል ጉዳተኞች ዴሞክራሲያዊ መብታቸውን ተጠቅመው በሰባተኛው ጠቅላላ ምርጫ የላቀ ተሳትፎ እንዲያደርጉ እያበረታታ ይገኛል። ሴቶችና አካል ጉዳተኞች የመመረጥና የመምረጥ መብታቸውን እንዲወጡ በተለያዩ አካባቢዎች ተዘዋውሮ ሲያስገነዝብ የቆየው ድርጅቱ በበሌ ሐዋሳ ከተማም የግንዛቤ ማስጨበጫ መርሃ ግብር አከናውኗል። ሀና ደረሰ ተጨማሪውን ይዛለች። በሰባተኛው ጠቅላላ ምርጫ ላይ እድሜው 18 የደረሰ ማንም ሰው የምርጫ ካርዱን ወስዶ መምረጥ እንዳለበት በየአካባቢዎች የግንዛቤ ማስጨበጫ እየተሰጠ ይገኛል። ከዚህ ጋር ተያይዞ ዊሜን ኢን ማይስ ኢትዮጵያ የተሰኘ ግብረሰናይ ድርጅት ሴቶችና አካል ጉዳተኞች የመምረጥና የመመረጥ መብታቸውን በአግባቡ ለመጠቀም የምርጫ ካርድ በመውሰድ ለመምረጥ መዘጋጀት እንዳለባቸው በበሌ ሐዋሳ ከተማ የግንዛቤ ማስጨበጫ መርሃ ግብር አከናውኗል። በስፍራው ያነጋገርናቸው የከተማው ነዋሪዎችም ስለ ምርጫው ሂደት ግንዛቤ እንዳገኙ ተናግረዋል። አጠቃላይ ያለው ነገር ምርጫው ላይ ሁሉም አካል ጉዳተኛ መሳተፍ አለበት። በአጠቃላይ
ማለት ነው። ለምሳሌ አይነ ስውራን፣ መስማት የተሳናቸው፣ የእጅ የእግር ጉዳት ሁሉም ያለባቸው አካል ጉዳተኞች ምርጫው ላይ መሳተፍ አለባቸው። በሚመርጡበት ሰዓት ሁሉም አካል ጉዳተኛ ጊዜውን ጠብቆ ከቤቱ ወጥቶ መምረጥ አለበት። መብቱን መጠቀም አለበት አጠቃላይ አካል ጉዳተኛው ማለት ነው። ሴቶች በየትኛውም ነገር ላይ ተሳትፎነታቸውን ከፍ እንድል በራሴ እንደ ወጣትም የሚጠበቅብኝን እወጣለሁ። ደግሞ አካል ጉዳተኛ ሴቶችም ሆኖ ወጣቶችም ብዙ ምርጫ ጣቢያ ላይ ሄዶ እንደማይወሰዱ በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ እንደሆነና እነሱም መብታቸውን ተጠቅሞ ምርጫ ጣቢያ ላይ ሄዶ እነሱ ተመዝግቦ የራሳቸውን የሚመቻቸውን የሚበጃቸውን ያስተዳድረኛል የሚለውን ምርጫ እንዲወስዱ እንዲመርጡ ጥሪን አቀርባለሁ፣ አበረታታቸዋለሁ። ያው ዛሬ የተረዳሁት ነገር ያው አመቱ ከ18 በላይ የሆነ ሰው ሁሉ መምረጥ እንዳለበት ያው ራሴን ያስተዳድረኛል የሚለውን ቲም መምረጥ እንዳለበት በጣም ግንዛቤ በድራማን ባሳዩት መልክ ግንዛቤ ወስጃለሁ እና በተለይ አካል ጉዳተኛ የሆኑ ሰዎች ሴቶች የራሳቸውን መብት አስከብረው መምረጥ እንዳለባቸው ነው የተረዳሁት። የዊሜን ኢን ማይስ ኢትዮጵያ ድርጅት መስራች አባይነሽ አሽኮ በበኩላቸው ሴቶች በየአካባቢያቸው የመምረጥና የመመረጥ መብታቸውን በአግባቡ መጠቀም እንዳለባቸው በማመልከት የሴቶችና አካል ጉዳተኞች ተሳትፎ ለማረጋገጥ እየተሰራ ነው ብለዋል። ከዛሬ ድረስ ከብሔራዊ ምርጫ ቦርድ ያለፉ 3-4 አመታት እያስተማርን ነው የቆየ ነው። ከቅድመ ምርጫ እያስተማርን ነው የቆየ ነው። ድርጅታችን ፎከስ የሚያደርገው ሴቶች ላይ ነው። ሴቶችን ማብቃት ላይ ነው። በማንኛውም ሴክተር ላይ ሴቶችን ማብቃት ላይ ነውና ፖለቲካ ላይም ሴቶች ብቁ መሆን አለባቸው፣ መምረጥ አለባቸው፣ መመረጥ አለባቸው። አካል ጉዳተኞች መሳተፍ አለባቸው። ሴቱ መብቱን እንዲጠቀም እያስተማርን ያለ ነው። አሁን ግን ስፔሲፊካሊ እየሰራን ያለ ነው 7ኛ ብሔራዊ ምርጫ የኢትዮጵያ ያለ ግንቦት 24 ላለው ምርጫ ዜጋው ተመዝግቦ ካርድ እንዲወስድ መብቱን እንዲጠቀም ግዴታም ጭምር ነው እኮ አይደለ? ዜግነት ግዴታ ስለሆነ ያንን እንዲያደርግ ያስተማረን ግንዛቤ እየፈጠርን ያለ ነው። አካል ጉዳተኞችም መብት እንዳላቸው፣ ሴቶች መብት እንዳላቸው ወጥተው ይሄንን እንዲጠቀሙ ጊዜውን ጠብቀው ምክንያቱም በቅርቡ ስለሚያልቅ ምዝገባው ጊዜውን ጠብቀው እንዲጠቀሙ ክንዶኮሻ ላይ እየሰራን ያለ ነው። የሴቶችን አቅምና ተሳትፎ ማጠናከር ሀገርን መገንባት ነውና ሁሉም ዜጎች ሴቶችንና አካል ጉዳተኞችን ያካተተ ተግባር ማከናወን ይጠበቅባቸዋል።